ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን፣ ከሀገር ውጭ ፕሮግራማችን የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን ሁለተኛ ክፍል በዛሬው ዕለት ከያዝነው ነጥቦች መካከል በእጅጉ ትኩረት ሊሰጠው የሚገባ የቀጣይ የውድድር ዓመት ከተወሰኑ ጊዜያት በኋላ የሚጀምረውን የእንግሊዝ ፕሪሚየር ሊግን በተመለከተ ክለቦች በዝውውር መስኮት ራሳቸውን ለማጠናከር የተለያዩ እርምጃዎችን እየወሰዱ እንቅስቃሴዎችን እያደረጉ ይገኛሉ። ነገር ግን ከሁሉም በላይ ለየት ያለ ትኩረት እያገኘ የመጣው የበለጠ ትኩረት ሊሰጠው የሚገባ የበለጠ ደግሞ ራሱን የሚያጠናክርበት ስትራቴጂ ደግሞ በጣም የተጠናና ከወትሮ በሌላ መልክ ይዞ በአጨዋወትም በአስተሳሰብም በክለብ አይደንቲቲ እና ስትራቴጂም ላይ ቀጥተኛ ለውጥ ጠለቅ ያለ የእግር ኳሳዊ ስትራቴጂክ ለውጥ አድርጎ ለክለቡ አሸናፊነት፣ ለክለቡ ጥንካሬ፣ በክለቡ ላይ የሚመጣውን ጫናና ተቃውሞ በአግባቡ ምላሽ መስጠት የሚችል ክለቡ የሚያስፈልገውን ስታንዳርድ ወይም ክለቡ ከዚህ በፊት የነበረበትን ከፍታ ዳግም ሊመልስ የሚችል የጥገናዊ ለውጥና አስተማማኝነትን ዋስትና ያደረገ የብሉኮኖችና የዛቪ አሎንሶ ጥምረት በዚህ የዝውውር መስኮት እጅጉን እየተስተዋለ ነው። ቼልሲ በዚህ የዝውውር መስኮት ትላልቅ ተጫዋቾችን ኤክስፒሪየንስ ያላቸው ለወደፊት በርካታ ክለቡን ረጅም ርቀት ይዘው መጓዝ የሚችሉ ብቃታቸው፣ አቅማቸው፣ አስተማማኝነታቸው በጣም ከፍ ያሉ ስታንዳርድ ያላቸው ተጫዋቾች እንደ አስፈላጊነቱ ደግሞ ኳሊቲ ላይ መፈጸም ያለባቸውን አስገዳጅ ክፍያንም ደግሞ ባንካቸውን እየሰበሩ እየፈጸሙ ቡድኑን በአሎንሶ ቅርጽ በአሎንሶ ምስል መገንባታቸውን ቀጥለዋል። ቼልሲ ምን ያክል የአይደንቲቲ ለውጥ ቢያደርግም፣ ምን ያክል ቼልሲ ውስጣዊ የስትራክቸር ቡድኑን እየገነቡበት ብሉኮኖች የመጡበት የ5 ዓመት ስትራቴጂ በአንዴ ለመቀየር ያበቃቸው ጉዳይ ምንድን ነው? 2022 የተረከቡትን ቡድን በምን አይነት መልኩ ነበር አዲሱን ከነባር ተጫዋቾች በአንዴ የቼልሲ ሪፎርም በሁለት የዝውውር መስኮት ስር ነቀል ለውጥ አድርገው የክለቡ ደጋፊዎች በርካታ ጥያቄዎች እስከሚያስነሱ ድረስ የለውጡ ሂደት በጣም ጠለቅ ያለ ሆኖ የክለቡ ደጋፊዎች በጥያቄ ውስጥ እንዲቆዩ፣ ስትራቴጂውን እንዲቃኙ፣ ክለቡ በዘላቂነት ምን ይዞ የቡድኑን ምሰሶና ካፓሲቲን መሰረት በማድረግ ቼልሲ ስትራቴጂው ምን ይመስላል በሚል በርካታ ጥያቄዎች ከአመጣጣቸው ጀምሮ ሲነሳ የነበሩ ባለቤቶች ናቸው። ቼልሲ ከስትራቴጂው እነዚህ ባለቤቶች መገንባት ከጀመሩት የቡድኑ ሀሳብ አንጻር የተያያዥ ጉዳዮች አሉ። ለምሳሌ እንደ ቢዝነስ ሞዴል፣ ከዛም በኋላ የቡድኑ ውጤት ከቢዝነስ ሞዴል ጋር አያይዞ ቼልሲ እንደ ቡድን ትርፋማ እየሆኑ በሽያጭ በኩል፣ በሌላ በኩል ደግሞ በውጤት ደረጃ እነዚህ ተጫዋቾች ጎልብተው ሲበቁ ደግሞ ክለቡን ወደ ስኬትና ወደ ከፍታ ያመጣሉ በሚል ታሳቢ ተደርጎ በጥምረት ነበር ሲሰራ የነበረው። ግን ለዚህ ስትራቴጂና ለዚህ ስልት
አመቺ ይሆናል ብለው ያሰቧቸውን አሰልጣኞች ሁሉ በየጊዜው ቀያይረው ሲሞክሩ ስትራቴጂው አይደንቲቲው መሰረቱ እስካልተቀየረ ድረስ ከላይ ያለ የእግር ኳስ ሀሳብ ይዞ የሚመጣ አሰልጣኝ እየተቀያየረ ቢመጣም ቡድኑ እንደ ሌሎች ተፎካካሪ ክለብ ራሱ ምን ያክል ባላንስ አድርጓል፣ ምን ያክል አስተማማኝነት አለው፣ የቡድኑ ምሰሶ እነማን ላይ ነው እየተገነባ የሚገኘው፣ ቡድኑ በዘላቂነት የረጅም ጊዜ አገልግሎትን ታሳቢ ቢያደርግም ግን የረጅም ጊዜ አገልግሎትን መሰረታዊ የጨዋታ ንድፈ ሀሳብ ያስፈልገዋል። መሰረታዊ የሆነ የክለብ ስትራክቸሩ የበለጠ በበሰሉ ጠፈፍ ባሉ የሜዳ ላይ ቆይታቸው አስተማማኝ በሆነ ቴክኒካል አቢሊቲያቸው በሚጎለብት ብቻ ሳይሆን እነዛን ቴክኒክ ከሜዳ ውጪ እስከ ሜዳ ውስጥ ድረስ ማኔጅ ማድረግ የሚችሉ ሊደርሺፕ እና ኳሊቲ ኤክስፒሪየንስ ያስፈልገው ነበር። እነዚህ ሁሉ ጥያቄዎች ባለፉት ዓመታት በቼልሲ ዙሪያ ይነሳሉ። የብሉኮን ኃላፊዎች ግን በቂ የፍተሻ ጊዜ ያደረጉ ይመስላል። ያለፉትን ጊዜያት ፕሮጀክቱ በእርግጥ እንደ እግር ኳሱ ቤተሰብ ትርጉሙ የተለያየ ሊሰጠው ይችላል። እንደ ቢዝነስ ሞዴል የተመለከቷቸው ጉዳዮች አሉ። ግን ቼልሲ ምን ያክል ትርፋማ አድርጓል የሚለውን ጉዳይ ከተመለከትን በእርግጥ ትክክለኛ ስትራቴጂ ነው። ግን በዛው ልክ ቼልሲ የተገነባ ነው ወይ የሚለው ጥያቄ ደግሞ ሲነሳ እዚህ ጋር የቢዝነስ ሞዴል አያያዙ ሚዛን ይደፋና ደጋፊዎችን ቅሬታ ውስጥ ከቶ የክለቡ ባለቤቶች ላይ አመፅ ሲያስነሳ ደግሞ አስተዋለን። እነዚህ ሁሉ ውዝግቦች ባለፉት ዓመታት የቼልሲን የውጤት ሁኔታን በወጥነት እንዳንመለከት ክለቡ ከነበረበት ስታተስ ከነበረበት ትላልቅ ፕሮፋይሎች አሸናፊነት፣ ተፎካካሪነት ከሊጉም አልፎ በኢሮፓያን እግር ኳስ ያለው ጠንካራ ተፎካካሪነትን በቼልሲ አቅምና ስታንዳርድ ደረጃ እንዳይስተዋል ተደርጎ ይሄ ጉዳይ ደጋፊውን ቅሬታ ውስጥ የበለጠ ተቃውሞ ውስጥ ጫና ውስጥ ባለቤቶችን ለማስገባት ተገዷል። አልፎም የቀድሞ ባለቤታቸውን እያወሱ ሜዳ ውስጥ መዘመር እስከ መድረስ ድረስ ይሄ ጉዳይ ደግሞ የእፎይታ ጊዜ ያስፈልገው ነበር። ክለቡ እንዴት ነው ስር ነቀል ለውጥ በራሱ ምስል ላይ ማድረግ የሚችለው? ምክንያቱም 4 ዓመት የተገነባበትን ስትራቴጂ ለመቀየር አሳማኝ ፕሮጀክትና ይሄ ወደ መሬት የመውረድ አቅሙ በወረቀት ደረጃ ለመመልከት የሚያስችልና ይሄ የአይደንቲቲ ለውጥ ስትራቴጂው የተጠናው ፕሮጀክት በተሳካ ሁኔታ ግባ ለማምታቱ ያንን ጉዳይ ሪቫይዝ ለማድረግ በር መክፈቱ፣ ሁለተኛ ጉዳይ ደግሞ የሚመጣው አዲስ ፕሮጀክት ደግሞ ሙሉ ጽንሰ ሀሳቡን የሚቀይርበት አቅምን ፓወርን ጠለቅ ብሎ መከለስ አስፈላጊ ሆኖ ስለተገኘ ቼልሲ ስር ነቀል ለውጡን የጀመረው ከአሰልጣኝ ስንብት በር በመክፈት አሰልጣኝን በማሰናበት የመጀመሪያ የቤት ስራውን የጀመረው። አሁን እንግዲህ የአይደንቲቲም የስትራቴጂም የብሉኮኖች 100% ለውጥ መደረጉን በብዙ መልኩ እየተመለከትን ነው። ምክንያቱም ብሉኮኖች ቼልሲን ከተረከቡ በኋላ በ2022 ነው ቼልሲ ከ26 ዓመት በላይ ከ25 ዓመት በላይ ለሆነ ተጫዋች በተከላካይ ስፍራ ገንዘብ ያወጡት ገና የተረከቡ ዓመት ለካሊዶ ኩሊባሊ። ከዛም በኋላ ግን በዚህ ዝውውር መስኮት ለሉኩዋ ከፈሉ 52 ሚሊዮን ፓውንድ። ቼልሲ ሞርጋን ሮጀርስን ሲያስፈርም ለፕሮጀክቱ አገልግሎት እንጂ ለቢዝነስ ሞዴል አለመሆኑን የሚያሳየው ቼልሲ ነገ ላይ አትርፌ ይሸጥበታለሁ በሚል ሀሳብ ሳይሆን ሞርጋን ሮጀርስ ቼልሲ ቤት የሚሰጠውን ጉዳይ ቅድሚያ በመስጠት ነው። ዝውውሮቹ የክለቡን የስትራቴጂም የአይደንቲቲንም ለውጥ በግልጽ በገበያ ላይ የሚያሳዩ ናቸው። ቼልሲ ቤት ግን ብዙ መፈታት ያለባቸው ጥያቄዎች እንዳሉ ይታወቃል። አሁን ግን ለምንድን ነው የቼልሲ ትራንዚሽን የረጅም ጊዜ አሎንሶ
በሜዳ ላይ ያለው እንቅስቃሴ መዋሃድ የፎይታ ጊዜ ፕሮግረስ እያደረጉ ወደ ሀዲዱ እስከሚመጡ ድረስ ጊዜ ይፈልጋል የሚለው ጉዳይ በደንብ ከተመለከታችሁ ቀንሷል። የበለጠ ቼልሲዎች የመዋሃድ አቅማቸው ሊፋጠን የሚችልበት የተለያዩ መመዘኛዎች ግን ይነሳሉ። እነዚህ በዋነኝነት የሚነሱት የዛቪ አሎንሶ ምስል በስፔናዊ ያጫወት ስልት ላይ መሰረት ስላደረገ፣ ይሄ ደግሞ ባላንስ ኦፍ ዘ ጌም ባላንስ ኦፍ ዘ ስኳድ እያንዳንዱ ስትራክቸር ባላንስ እንዲሆን ይፈለጋል። ባላንስ ሆነ ማለት ደግሞ አንድ ቡድን ራሱን የሚያጎለብትበት ስታንዳርድ እዚህ ጋር ቶፕ ክላስ ኳሊቲ ታለንት ወጣት ተጫዋች አለ። ያንን ኤክስፒሪየንስ ደግሞ አዳፕት አድርጎ ያለፈ ባለብዙ አንጋፋ ተጫዋቾች አሉ። እነዛ ሁለት ጉዳዮች ሲጣጣሙ በእግር ኳስ ውስጥ የአንድን ቡድን የሽግግር ጊዜ አሳጥሮ ወደ ተፎካካሪነት የሚያመጣውን ጊዜ ደግሞ የበለጠ ከፍ ያደርጋል። ይሄ ታዲያ የቼልሲዎችን ህልም የዛቪ አሎንሶ ፕሮጀክት ባለቤቶቹን ቀልብ ገዝቶ ተሸንፈው ለአሎንሶ ቡድኑን ማጠናከር ቅድሚያ ሰጥተዋል። እስቲ የዛሬ የእንግሊዝ ጋዜጦችን ሙሉ ከቨር ያደረገውን አርዕስት በስፔናዊ ምስል ለመገንባት የታቀደው የቼልሲ ስትራክቸር የመጨረሻ ደግሞ አዲስ ግብ ባለፉት 24 ሰዓታት በዝውውር መስኮቱ የመጨረሻ ታርጌቱ፣ የመጨረሻ ስላችሁ የዚህ የዝውውር መስኮት የመጨረሻ የዝውውር አይደለም። ይሄ ፕሮግራም እስከምታደምጡበት ድረስ የመጨረሻ የቼልሲ አፕዴት የወጡት በአጠቃላይ ቼልሲ በሁለት የፕሪሚየር ሊግ አንጋፋ ኤክስፒሪየንስ ተጫዋቾች ላይ ታርጌት አድርጎ ከሁለቱም ጋር በቃላት ደረጃ በግል ጉዳይ ተስማምቶ ጆርዳን ሄንደርሰን እና ዳንኤል ቤክን ለማስፈረም ቼልሲዎች ተቃርበዋል። 35-36 ዓመት ላይ የሚገኙ አጥቂና አማካይ። ለምን የሚለው ጉዳይ ግን ሁለቱ ተጫዋቾች መምጣታቸው በቼልሲ ቤት ያለውን ትርጉም በሜዳ ላይ ያለውን ጉዳይ ብቻ ከተመለከትን ልክ አይደለም። ሜዳ ላይ ብቻ አገልግሎት አላቸው፣ ትክክል አይደለም። ሌሎች አማራጮችም ስላላቸው ነው። እያንዳንዱ የእንግሊዝ ጋዜጦች ተመልከቱ፣ ከቴሌግራፍ እስከ ዘ ታይምስ ድረስ እያንዳንዱ 6 የእንግሊዝ ጋዜጦች በዛሬ ህትመታቸው ላይ በስክሪናችን ላይ እንደምትመለከቱት ሁሉም ሚዲያ ማለት ይቻላል ትኩረታቸው ዳኒ ዌልቤክ እና ጆርዳን ሄንደርሰን ወደ ቼልሲ ዌል ሄንዶ በሚልም እኛም አርስት የሰጠነው ጉዳይ ነው። እንግዲህ በቼልሲ ቤት እየተነሳ የሚገኙ እናንተ ጋዜጦችን ተመልከቷቸው፣ እኛ ደግሞ ከመረጃው ጋር ከእናንተ ጋር እንቀጥል። ሁለቱን ተጫዋቾች ቼልሲ ለማምጣት አሁን ላይ ወስኖ ሁለቱንም ተጫዋቾች ወደ ክለቡ እንደሚያመጣ በጣም ተማምኗል። ዝውውሩ በቀጣይ ስራ ቀናት የሁለቱም በተለይ ጆርዳን ሄንደርሰን ፍሪ ኤጀንት መሆኑን ተከትሎ ወደ ቼልሲ የመዘዋወሩ ጉዳይ ኦልሞስት የመጠናቀቅ ቻንሱ በጣም ተቃርቧል። በዛሬው ዕለት ምናልባት መጠናቀቁን ልንሰማ እንችላለን። የዳንኤል ቤክ ጉዳይ ተጫዋቹ በግል ከቼልሲ ጋር ቢስማማም ብራይተን ግን ዝውውሩ ላይ ትንሽ ጠንከር ለማለት ፈልጓል። ነገር ግን ቼልሲ ዝውውሩን እንደሚያጠናቅቅ በጣም ተማምኗል። ከምን መመዘኛ? አሁን ለምሳሌ የቼልሲ ደጋፊዎች እንዴት ነው ይሄ ዝውውር ጤናማ ነው ልትል የምችለው ብላችሁ ጥያቄ ልታስነሱ ትችላላችሁ። ነገር ግን የሁለቱም ዝውውር አነሰ በዛም የ1 ዓመት ኮንትራት ይሰጣቸው፣ የ6 ወር ይሰጣቸው፣ የ2 ዓመት ይሰጣቸው፣ የትኛውም ጊዜ ይሁን ኮንትራት ለቼልሲ ግን በጣም በአንገብጋቢና በአስፈላጊ ሰዓት የመጡ ሁለት ወሳኝ ተጫዋቾች ናቸው። አገልግሎታቸው በሜዳም ከሜዳም ውጭ ያሉ በተለይ ቼልሲ በብሉ ኮን ውስጥ እንዲህ አይነት ዝውውር በጭራሽ ይፈጽማል ተብሎ አይጠበቅም። ካለው የቡድኑ አንደኛ ተጫዋቾች ከፈረሙ በኋላ የ7 ዓመት፣ የ6 ዓመት፣ የ8 ዓመት እነዚህ ኮንትራቶች ናቸው የቼልሲ ቤት የአሰራር ደንብ። የበለጠ ቼልሲ አማካይ እድሜ እንኳን በተጠናቀቀው ሲዝን በሻምፒየንስ ሊግ በፕሪሚየር ሊግ በጣም ወጣት ስብስብ ያለው ቼልሲ ቤት ነው። ቼልሲ አሁን በፕሪሚየር ሊግ የተጫዋቾች ሬጂስትሬሽን ከሆም ግራውንድ ተጫዋች ውጪ 25 ተጫዋች ነው ማስመዝገብ የሚቻሉ፣ ግን 38 ተጫዋቾች አሉ ስኳድ ውስጥ። ይሄ ሁሉ ጫና እያለ ለምን ሄንደርሰን እና ዌልቤክ? ይሄን አሁን ትልቁ ጥያቄ።
መግቢያ ላይ ቀደም ብዬ ስለ ቼልሲና ብሉኮን ስትራክቸራል አይደንቲቲ ለውጥ ስናነሳ የአሎንሶ ፕሮጀክት ቼልሲን ለመረከብ በቃላት ደረጃ ሲደራደሩ ብሉኮን በያዘው ስትራቴጂ ላይ የሚጸና ከሆነ አሎንሶ ወደ ቼልሲ ስራ ለመምጣት ብዙም ፈቃደኛ ላይሆን እንደሚችል በወቅቱ የነበረው የድርድር ሁኔታ ሲገለጽ ሰምታችኋል። ይሄ ደግሞ ዋነኛ ምክንያት ምንድን ነው? በወጣት ተጫዋቾች ላይ የሚገነባ ቡድን ወጣቶችን ወደ ቅኝት ለማምጣት አሰልጣኙ ብቻ በሜንታሊቲ በመልበሻ ቤት በሜዳ ውስጥ እያንዳንዱን ስራ መስራት ይጠበቃል። ግን አጋዥ ኤክስፒሪየንስ ያስፈልጋል። ምክንያቱም የተጫዋቾች መጎልበት በጣም አስፈላጊ በሆነበት ቡድን ውስጥ አንጋፋ ተጫዋቾች አይከን ነው የሚሆኑት። እነዚያን ተጫዋቾች ተመልክተው እነዚህ ወጣት ተጫዋቾች የመነሳሳት አቅማቸው የበለጠ ከፍ እያለ ይመጣል። ለነሱ ምንድን ነው የሚሆኑት? እነሱ ምልክት በስብስብ ውስጥ በጨዋታ በ90 ደቂቃ ያላቸው ተጽዕኖ ለምሳሌ ጌም ቼንጀር አይደሉም። ጌም ቼንጀርም እንዲሆኑም አይደለም የሚፈለገው። ግን ይሄ ስብስብ የሚጎለብተው ወጣቶች ላይ ነው። ወጣቶቹ ደግሞ ቡድኑን በአንጋፋ ተጫዋቾች ሲመራ ወደዛ ከፍታ ሲሸጋገሩ የሚኖራቸው ሜንታሊቲ የበለጠ ግራውንድ ወርክ ለመስራት እንደነዚህ አይነት ሲነር ተጫዋቾች የግድ ክለብ ውስጥ ያስፈልጋል። ምክንያቱም እነዛ ተጫዋቾች ካላቸው ጌም ታይም የበለጠ በእጥፉ እነዚህ ተጫዋቾች የበለጠ ሜዳ ውስጥ ቆይተዋል። ስለዚህ ቼልሲ ቤት ያሉ ትላልቅ ችግሮች አሉ። ለምሳሌ ተቃውሞ፣ ጫና፣ የሚዲያው ትችት፣ የደጋፊው ደስተኛ ለመሆን በባለቤቶቹ ላይ ያለው እነዚህ ሁሉ ጉዳዮች የቡድኑ ስፕሪትና ሜንታሊቲ ላይ የፈጠረው ጫና በደንብ ይታወቃል። የዛ አሁን ትልቁ ማሳያዎችን ከተመለከታችሁ ቼልሲ አንዴ መሸነፍ ሲጀምር ባለፉት ዓመታት በደንብ ከተመለከታችሁ መንሸራተቱ በጣም ይቀጥላል ለረጅም ሳምንታት። አንዴ አቻ ከወጣ ወዲያው ሪከቨር ለማድረግ ይችላል። ለምን? በጣለው ነጥብ ልክ የሚመጣውን ጫና እነዚህ ተጫዋቾች ወጣት ስብስብ ወጣቱ ኃይል በፍጥነት ሪያክት ለማድረግ ከኤክስፒሪየንስ አንጻር የሚዲያው ዘለፋና ጫና ከእድሜያቸውም አንጻር ድንጋጤ ውስጥ የሚከት ነው። ፍርሃት ውስጥ በራስ መተማመንም ያሳጣሉ። እነዚህ ሁኔታዎች ደግሞ እንዳይፈጠሩ የተጫዋቾችን ዝግጁነት የበለጠ ካላቸው ኤክስፒሪየንስ አንጻር በሜዳ ውስጥም ከሜዳ ውጭም በትሬኒንግ ላይ ለአሰልጣኙ ተጨማሪ ኃይል የሚሆኑ ሊደሮች ክለቡ ያስፈልገዋል። እነዚያ ሊደሮች ደግሞ የሊጉን ኤክስፒሪየንስ የበለጠ ማወቃቸው ደግሞ ለአሎንሶ ትልቅ ስራ ነው የሚያቀለው፣ ትልቅ ጫናን። ተመልከቱ በቼልሲ ቤት ምን ያክል የኤክስፒሪየንስና የቡድኑ መሪ በእድሜም በጨዋታም በደቂቃም በአሸናፊነትም በሜንታሊቲም አንጋፋ የሆነ ከፍ ያለ በእድሜውም የአበባ ዘመኑ ማብቂያ ላይ የተቃረበ ቲሙን ግን በመምራት ደረጃ አስተማማኝ እድሜ ላይ የሚገኝ ተጫዋች በቼልሲ ቤት ከጠፋ ረጅም ጊዜ ሆኗል። የዛ አይነት ተጫዋች መጥፋት እነ ሪሽ ጀምስን በአበባ ዘመን ያለ ጫና በጣም ሪላክስ አድርገው ሜዳ ላይ መንቀሳቀስ ባለባቸው እድሜ ከአቅማቸው በላይ ጫናን እንዲሸከሙ ተደርጓል። የክለቡ አንጋፋ ተጫዋች ሆኖ አምበል ሆኖ በሊደርሺፕ ተጫዋቹ ሜዳ ላይ ፔርፎርም ከማድረጉም የዘለለ ኃላፊነቶቹ በዝተዋል። ምክንያቱም መልበሻ ክፍል የሚመራው እሱ ነው። ትሬኒንግ ግራውንድ ላይ የሚመራው እሱ። እነዚህ ጉዳዮች ሊመሩ የሚገቡ ተጫዋቾች ከሱ እድሜ በላይ ያሉ ናቸው። ግን ይሄ ተጫዋችም ከእድሜው በላይ ጫናን እንዲቋቋም ጫናን ኃላፊነትን እንዲወስድ ተደርጓል። ይሄ ደግሞ በቡድን ስፕሪት ላይ የሚመጣውን ጫናና እያንዳንዱን ጉዳይ እነዚህ ወጣት ስብስቦች በቀላሉ አዳፕት ለማድረግ ይቸገራሉ። በዛም ወቅት የሚመጣው የውጤት ቀውስ ደግሞ የበለጠ መከፋፈልን ይፈጥራል። በአሰልጣኙ ተስማሚ የጨዋታ ሂደትም ተጫዋቾች አዳፕት ለማድረግም ፍላጎት ያጣሉ። አሁን የሊደርሺፕ በአንድ ስብስብ ውስጥ መኖር
በዋነኝነት አስፈላጊነቱ ይሄ ነው። ለምንድን ነው ኤክስፒሪየንስ ሁሉ የሚነሳው? በሜዳ ውስጥ ያለ ጉዳይ ብቻ አይደለም። ከአሰልጣኙ ጋር ካለው ኮሚኒኬሽን አንጻር ጨዋታን የመረዳት በጉዳዮች ላይ ያላቸው አክቲቪቲ ወጣት ተጫዋቾች ፍላጎት፣ ፍጥነት፣ በሜዳ ውስጥ የሚሰጣቸውን ታክቲክ ለመተግበር ፍሌክሰብል ሊሆኑ ይችላሉ። ጌም ኤክስፒሪየንስ ግን ሁሌ ጌም ኤክስፒሪየንስ የሚባለው ጉዳይ በሜዳ ውስጥ ወይም ፍላጎት እነዚህ ጉዳዮች ስላሉ አይደለም። ከተጋጣሚ ስቴዲየም አንስቶ ያለውን ጉዳይ ተቋቁሞ ተሻግሮ በዚህ ስቴጅ ላይ በትላልቅ ደረጃ መገኘትም ነው። ታስታውሱ እንደሆነ የብሉኮን ከመምጣታቸው ቀደም ብሎ ባሉ ዓመታት ቲያጎ ሲልቫ እድሜው ገፍቷል። ለቼልሲ የተከላካይ ዲፓርትመንት ላይ የነበረው ሚና የመጨረሻ ሰው ሆኖ ግን አመራርነቱ ሜዳ ውስጥ ያለው ጨዋታን የማንበብ ክህሎቱ ነው በጣም የሚወደደው እንጂ ፈጥኖ ዲፌንሲቭሊ ያለው አግሬሲቭነት የበፊቱ የሚላኑ አይነት ካራክተርና በቼልሲ ቤት የመጣበት ሰሞን ያለውን አይነት ብቃት ላይ አይደለም። ግን ያለው ኤክስፒሪየንስ እና ለቼልሲ የሚሰጠው አገልግሎት ሜዳ ውስጥ ቢያንስ ፊዚካል ያለው ሜንታሊቲ አስተማማኝ ነበር፣ የጨዋታ ማለት ነው። ቼልሲ በነ ጆርጂኒዮ ሲመራ የነበረው የሜዳ ውስጥ ኳሊቲን በደንብ የምናስታውሰው ነው። እነዚህ ተጫዋቾች ካላቸው የጌም ታይም አንጻር ያካበቱት ልምድ ለሚያድጉ ወጣት ተጫዋቾችና ለሚጎለብት ፖቴንሻል በጣም በጣም በር ከፋሽ ናቸው። ይሄ ደግሞ በስፔን እግር ኳስ ውስጥ ባላንስ ስኳድ እና ጌም ተብሎ ይወሰዳል። ለምሳሌ አንድ ጉዳይ ላንሳላችሁ። የስፔን ብሔራዊ ቡድን የዓለም ዋንጫ አሸንፏል። ግን ከየትኛውም ስብስብ በላይ ተመጣጣኝ ባላንስ ኦፍ ዘ ጌም ያለው ቡድን ስፔን ስለሆነ ከግብ ጠባቂ እስከ አጥቂ ድረስ ያለው የቡድን እንቅስቃሴ የዓለም ዋንጫውን ለማግኘት እረዳቸው። የበለጠ ነጥለን እናውጣ ቢባል ሮድሪና የማል ናቸው ከፍተኛው ሱፐርስታር ሃይ ክላሱ። ግን እንደ ቡድን ካያችሁ በጣም ሻርፕ ነው። ለምን? ቡድኑ የተገነባው በወጣትና ኤክስፒሪየንስ ባላቸው ተጫዋቾች ባላንስ ሆኖ ነው። እያንዳንዱ ዲፓርትመንት ለምሳሌ ተመልከቱ። ኤክስፒሪየንስ የሌለው ኩባርሲ በጣም ኤክስፒሪየንስ ካለው ላፖርት ጋር የሚጣመረው፣ ሮድሪ ከፔድሪ እና ከፋቢያን ሩይዝ ጋር የሚጣመረው። የሮድሪን ኤክስፒሪየንስ አስቡ፣ የሁለቱን ተጫዋቾች ኤክስፒሪየንስም ተመልከቱ። ኦያዘባል የሚባለው የሚጣመረው ከአሌክስ ቤና ጋር ምንም ኤክስፒሪየንስ ከሌለውና በተመሳሳይ ከየማል ጋር። እያንዳንዱ ዲፓርትመንት ላይ ያለውን ባላንስ ካያችሁ ኤክስፒሪየንስ ከአዲስ ፍላጎት ጋር ያቀናጀው። አሁን ቼልሲ በቀጥታ ወደዛ አይነት ስትራክቸር እየተጓዘ ግን ሊጉን ኤክስፒሪየንስ ያደረጉ ከኳስ ጋር ያላቸው ጤናማ ግንኙነት ደግሞ በቡድኑ ላይ ቀጥተኛ ተጽዕኖ መፍጠር የሚችሉ ተጫዋቾችን ነው። አሁን ለምሳሌ የሉካ ኳሊቲ፣ የሮጀርስ ኳሊቲን ተመልከቱ። በጣም ስታንዳርድ ናቸው፣ በጣም አስተማማኝ ናቸው። ቡድኑም ቀልጠፍ ብሎ የመላመድ አቅም አላቸው። ከኳስ ጋርም ያለ ኳስም ያላቸው አገልግሎት ባለፉት ፕሮግራሞች በደንብ ጠለቅ ብለን አንስተናል። አስተማማኝ ተጫዋቾች ናቸው። ግን እነዚህ ተጫዋቾች ቡድን ውስጥ ካሉ ወጣት ተጫዋቾች ጋር አቀናጅቶ ትራንዚሽን ለማሻገር መሪ በሜዳ ውስጥ ቼልሲ ያስፈልገዋል። አሁን የጨዋታውን ስትራክቸር ያልነሱን ሲስተም የቡድኑን ግንባታ ከተመለከትን ቼልሲ ምን ያክል ነበር መሪ አልባ ቡድን ሆኖ የቆየው የሚለውን እስቲ ተመልከቱ። አሁን ሄንደርሰን በሊቨርፑል ቤት የሰለጠነው ቤርገን ክሎፕ ነው። የተጫዋቹ ሜንታሊቲ በሊቨርፑል ቤት የተወደደበት ዋነኛ ምክንያት አልሸነፍ ባይነቱ፣ ቆራጥነቱ፣ በሜዳ ውስጥ ያለው ፍላጎትና ተነሳሽነት የበለጠ ከሜዳ ውጪ የቡድኑን ተጫዋቾች የሚያነሳሳበት፣ የሚያስተባብርበት፣ በተጫዋቾች ዲሲፕሊን ላይ ያለው ንቁ ተሳትፎ፣ መልበሻ ክፍልን የመምራት የተጫዋቾች ለአንዱ ጨዋታ ባላቸው ዝግጅት ወቅት ከአሰልጣኙ በመቀጠል የተጫዋቾችን ሞራልና ጥንካሬን በደንብ በአስተማማኝ ሁኔታ መልበሻ ቤት በመምራት እነዚህ ካራክተሮቹ በጣም ለኤርገን ክሎፕ አስፈላጊ ነበሩ ለሜንታል ፉትቦል። አሁን ቼልሲ ቤት ደግሞ እንምጣ። ባለፈው በተጠናቀቀው የውድድር ዓመት ቼልሲ ሲዝን ውስጥ እያለ
ኤንዞ ፈርናንዴስ ተነስቶ ቼልሲ ላይ እንደዛ አይነት አስተያየት የሚሰጥበት ቡድን ነው እንደ ቼልሲ? ይሄ አሁን የሊደርሺፕ ማጣት የቡድኑ ሁለተኛ አንበል። አሁን ተመልከቱ፣ ሄንደርሰን በእንግሊዝ ብሔራዊ ቡድን ውስጥ በብሬንፎርድ ባለው አገልግሎት አይደለም ተመርጦ ሄደው መልበሻ ክፍልም ባለው ልምድ ለእንግሊዝ ብሔራዊ ቡድን በክለብ ደረጃ ያካበተው ከፍተኛ ልምድ አንጻር የመልበሻ ክፍሉን ማስተባበርና ይሄ የተጫዋቾችን ኮኔክሽን በመጨመር በኩል አስተማማኝ ተጫዋች ስለሆነ እንዲህ አይነት ጉዳዮች ስለሚያስፈልጉ ነው እንጂ ተጫዋቹ አንዱም ደቂቃ አላገኝም። አሁን ተመልከቱ የተጫዋቾች ሚና በቡድን ግንባታ በቡድን ትራንዚሽን ውስጥ ምን ያክል ወሳኝ እንደሆነ። ስለዚህ ዛቪ አሎንሶ የሚያመጣው ሄንደርሰንን በቀጥታ አምጥቶ ወደ ምርጥ 11 የአማካይ ክፍሉን እንዲመራለት አይደለም። ይሄን ወቁ። ቡድኑ አስተማማኝ የሆነ ሊደር ያስፈልገዋል። በተጫዋቾች ዘንድ ተሰሚነት ያለው በእድሜም በዋንጫም በአስተማማኝነትም ከፍ ያለ ስታንዳርድ ያለው ተጫዋች ያስፈልገዋል እንጂ በነ ኤንዞ ፈርናንዴዝ ሁለተኛ አንበልነት የቼልሲ ደረጃ እኮ የሚመዘን አይደለም። ወጥቶ የለበሰው ማሊያና የኮንትራት ባለቤት የሆነውን ክለብ ትቶ የሌላ ክለብን ከተማ እያደነቀ እዚህ ጋር ኮንትራቱን አክብሮ ደሞዙን ለሚከፍልለት ክለብ ያሳየው ሁኔታ ቼልሲን የሚመጥን አይደለም። ስለዚህ ቼልሲ በነማን ነው እየተመራ ያለው? አሁን ላይ በነ ኤንዞ ፈርናንዴዝ ምስል የሚገለጽ ቡድን አይደለም። ምክንያቱም የቼልሲ አንበሎች እነ ባላክ፣ እነ ቴሪ፣ እነ ላምፓርድ ናቸው። ከነዛ ስታተስ አንጻር ስታዩ የነ ኤንዞ ፈርናንዴዝ መሪነት ለዚህ ቡድን አስተማማኝነት ብዙም አይደለም። በብቃት ደረጃ ሊሆን ይችላል። የቼልሲ አንበል የመሆንን ምስል ግን በእነዚህ ውስጥ የሚገለጽ አይደለም። ሊሆኑ ይችላሉ ግን ሊደር መሆን ያለባቸው አይነት ተጫዋች አይደለም። ምክንያቱም የቼልሲ ስታተስ ከነሱ በላይ ነዋ። እንደ ባለፉት ዓመታት በብሉኮን ውስጥ ቼልሲ ስላልተረጋጋ ነው እንደ በቅርብ ዓመት እኮ የዩሮፒያን ኪንግ ነበር። ዩኤፋ ቻምፒየንስ ሊግ ሱፐር ካፕን አሸንፎ ረጅም ዓመት አይደለም 5 ዓመት ሲቲን አሸንፎ ዋንጫ ካነሳ። ይሄን ስታተስ ነው ቼልሲ ቤት የሚፈለገው። ወጣት ተጫዋቾችን ከኤክስፒሪየንስ ካላቸው ተጫዋቾች ጋር አዋህዶ ቼልሲ ተመጣጣኝ ቡድን መሆን አለበት። በአንደኛው ዘርፍ ብቻ ከፍ ብሎ ሌላኛው ዘርፍ አንሶ ቡድኑ ባላንሱን አቶም በሜዳም ከሜዳም ውጭ መሪነት ጎሎት ቼልሲ አንድ ጨዋታ በተሸነፈ ቁጥር የሚንሸራተትበት አድቫንቴጅ ተጫዋቾች ጫናን የመቋቋም ጉዳይ እየቀነሱ መጥተው በሚዲያውም እዛው በሚሰነዘርባቸው ትችት በፍጥነት ሪከቨር ለማድረግ ሲቸገሩ ለነሱ መከታ ሆኖ ከፊት ለፊት በመሪነት የሚገለጹበት ሊደር ያስፈልገዋል። ይህ ቡድን መልበሻ ክፍል የነበረው ጭቅጭቅስ ታስታውሳላችሁ? በሊያም ሮሲኒየር የስልጠና ወቅት አሰልጣኝ በነበሩበት ወቅት 107 ቀን ነው አይደል ካልተሳሳትኩ ሊያም ሮሲኒየር የቼልሲ አሰልጣኝ ሆነው የቆዩት። በነዛ ቀናት እንኳን ታስታውሱ እንደሆነ ተጫዋቾች ታክቲካል ቦርድ ላይ ሊያም ሮሲኒየር ለተጫዋቾች የተለያዩ ታክቲካል ጉዳዮችን በሚገልጹላቸው ወቅት ተጫዋቾች ታክቲኩን የመረዳት ፍላጎት ማጣታቸው ብቻ አይደለም፣ ያ ጉዳይ ከመወሳሰቡ የተነሳ በፍላጎት ሳይሆን አሰልጣኙ ከመቼ መቼ ይጨርሳል በሚል ያጠናቅቃል በሚል ስሜት ነበር የሚያዳምጡት፣ ፍላጎት ከማጣታቸው የተነሳ። እንዲህ አይነት ጉዳይ የሚፈጠርበት ቡድን ነበር እንደ ሰማያዊዎቹ። የነ ላምፓርድና የነ ቴሪ ወኔ እነ ካንቴ በባህሪ የተመሰገኑ በሜዳ ውስጥ ያላቸው ብቃት ደግሞ ለቼልሲ የሚያበረክቱት ከፍ ያለ ብቃት አስተማማኝነት ለቼልሲ ሁሌም ለቡድኑ የጀርባ አጥንት ሆነው ነበር የቆዩት። አንድ ቀን መለገም፣ የብቃት መውረድ፣ ጥያቄዎች፣ የባህሪ ለውጥ፣ የመልበሻ ክፍል ብጥብጥ ለቡድኑ አይከን ሆኖ ለሌሎች ተጫዋቾች እድገት በር ከመክፈት ይልቅ ባላቸው ባህሪ ምክንያት የቡድን ስፕሪትን የሚለያዩ ጉዳዮችን እየፈጠሩ የቡድኑን ካልቸር
ከሚያሳጡ ተጫዋቾች ባህል ጋር እንዳለው ቼልሲ የሰነበተው። ቼልሲ ከነዚህ ጉዳዮች ሩቅ ነበር። አሁን እነዚህን ሁላ ስነልቦናዊ ቀውሶችን የማረም ሂደት ነው። የዝውውሩን ሁኔታ አብዛኛው የእግር ኳስ ቤተሰብ በተለይ ቼልሲ ደጋፊዎች የተመለከቱት ከእድሜ አንጻር ነው። ከስታተስ አንጻር ተመልከቱ። ቡድኑ የጎደለውን ዣካን እኮ አሎንሶ የፈለገው የባየር ሌቨርኩዘኑን ጉዳይ እንዲደግም አይደለም። ቼልሲ ቤት መሪነቱን፣ እርጋታውን፣ ኤክስፒሪየንሱን ነው የፈለገው። ሰንደርላንድ እኮ ይህን ተጫዋች ከ1 ዓመት ከ2 ዓመት በላይ አይጠቀሙም። ግን እነዚህ 2 ዓመት በፕሪሚየር ሊግ ለመሰንበት የሻጋይ ኤክስፒሪየንስ አምና የጠቀማቸውን ምን ያክል እንደሆነ ተረድተውት እኮ ለዚህ ለ34 ዓመት ተጫዋች ያን ሁሉ ገንዘብ ቀርቦላቸው በጭራሽ አንሸጥም ያሉት። አሁን ሄንደርሰንን ቼልሲ የሚያመጣው እንደሚመስለኝ ከሆነ የራሴ ግምት የመጀመሪያ ዓመት ኮንትራቱ የቡድኑ ሊደር ይሆናል። በቀጣይ ግን የአሎንሶን ፕላንና ስትራክቸራል ግንባታውን ስመለከት የቡድኑን ኮችንግ ስታፍ አድርጎ የተጫዋቹን የእግር ኳስ ኤክስፒሪየንስን ለመጠቀም እዛው በስታፍ ውስጥ በኮችንግ ስታፍነት የሚቀላቅለው ይመስለኛል። አሁን ባለው የቼልሲ የግንባታ ሂደትና የትራንዚሽን ለውጥ ለምን ቼልሲ ባለፈው ዕለት ስንወያይ ነበር። ወደኋላ የሉኳን ፕሮግራም መለስ ብላችሁ አድምጡት። እነ ኦስትን ማክፒን ሲያመጣ እኮ ቼልሲ ለረጅም ዓመት ብሎኮን ከመጡበት ጊዜ አንስቶ ያለ አሰልጣኝ ፍቃድ የመጡ ኮችንግ ስታፎችን ጭምር ከቦታቸው እያነሱ ወደ ባክሩም ስታፍ እየከተቱ ነው። ይሄ ማለት ለአሰልጣኙ ሙሉ መብት፣ ሙሉ ስልጣን ቡድኑን ገንብተ ወደ ውጤታማነት አምጣልን በሚል ሙሉ እምነት ተጥሏል አሎንሶ ላይ። ይሄ ደግሞ የቼልሲን የዝውውር ስትራቴጂ ለውጥ የበለጠ ግልጽ አድርጎ የሚያሳይ ነው። አሁን የሄንደርሰን ኳሊቲ ምን ያክል እንደሚያስፈልግ ሜቢ የተረዳችሁ ይመስለኛል። አሁን ላይ ከእድሜው ጉዳይ ጋር አይደለም። ቼልሲ በጣም የሊደርሺፕ እና የኤክስፒሪየንስ ክፍተት አለበት። በጣም የነ ማርክ ኩኩሬያ አስተያየት የቡድን ስፕሪት በዚህ ልክ የሚበጠብጠው ክለብ ነው እንዴ? ከነ ኩኩሬያ በላይ እኮ ነው ቼልሲ። ምናልባት ኩኩሬያ ወደ ማድሪድ ለመዘዋወር ድልድይ የሆነው እኮ ቼልሲ ነው፣ ከብራይተን የበለጠ። ወደ ቼልሲ ባይመጣ የኩኩሬያ ከፍታ እኮ በብራይተን ደረጃ ሆኗል እኮ፣ ሚድል ክላስ ሆኖ ቆሟል። ስለዚህ ቼልሲ የተጫዋቾችን መጎልበት በአስተማማኝ ሁኔታ ለመጠበቅ ምንም አይነት መንሸራተት የሚያጋጥመው ጉዳይ አይደለም። ነገር ግን ተጫዋቾች ከክለቡ በላይ ለመሆን መፈለጋቸው የሊደርሺፕ ጉለት እንዳለ በግልጽ ያሳያል። ለዛ ደግሞ ቼልሲ አስተማማኙን እርምት ለመውሰድ ለምሳሌ ሊያም ዴላፕ እና ኒኮላስ ጃክሰን በዚህ የዝውውር መስኮት የመልቀቃቸው እድል ከጊዜ ወደ ጊዜ ሰፊ። እንደውም በትናንትናው ዕለት ከተመለከታችሁ ለኒኮላስ ጃክሰን አዲስ ኦፈር እዛው ከሚትላንድ ከቪላ መጥቶላቸዋል። ለቼልሲዎች ሪቪው እያደረጉ እንደሆነ መረጃዎች ወጥተዋል። ሊያም ዴላፕንም የመልቀቅ እድላቸው ሰፊ እንደሆነ ይነገራል። ምክንያቱም ቼልሲ ተስማሚ የሆነ ኦፈር ስማቸው ካልተገለጸ ክለቦች ቀርቦለታል የሚለው መረጃ ይደጋገማል። ሁሌም እንደምታደምጡት ከሁለት በላይ የእንግሊዝ ፕሪሚየር ሊግ ክለቦች ሊያም ዴላፕን በጣም ይፈልጉታል እየተባለ ነው የሚገኘው። ሁለቱንም ተጫዋቾች ሊሸኝ የሚችልበት እድል አለ። የጆዋው ፔድሮ ደግሞ ልክ እንደ ብራይተን አስተማማኝ ተተኪ ተጠባባቂ ያስፈልገዋል። እዚህ ጋር ልብ ማለት ያለባችሁ ቼልሲ ለቀጣይ ዓመቱ ሽግግር ዌልቤክን ያምጣ እንጂ ለምሳሌ የዛሬ ዓመት በዚህን ሰዓት ቼልሲ ለምሳሌ ዩኤፋ ሻምፒዮንስ ሊግን ቦታ ይዞ ካጠናቀቀ በጆዋው ፔድሮ እና በዌልቤክ አይደለም የሚቀጥለው፣ አፕግሬድ ያደርጋል። ከሁለቱም የተሻለ ጥራት ነው የሚያስፈርመው። ዘንድሮ ግን የሽግግር ጊዜ ነው። ከሳምንት ሳምንት ጠብቆ ነው ከካፕ ጨዋታዎች ውጭ የሚጫወቱ። ስለዚህ ለተጫዋቾችም ጤንነት ለሪከቨሪም በተለይ ለሽግግር ለቼልሲ በርካታ የፎይታ ጊዜ አለ። በእርጋታ በየ7 ቀን ልዩነት አስተማማኝ እስኬጁል ነው የሚጠብቀው ለቼልሲ። የጨዋታውን ፊክስቸር አይደለም ሪከቨር ለማድረግ ሚድዊክ ጫና የለበትም።
ለምሳሌ በተጠናቀቀው ሲዝን ቼልሲ በስንት በ40 ቀን ነው በ39 ቀን ነው አይደል 9 ነው 10 ጨዋታ ያደረገው በሊያም ሮሲኒየር ዘመን። ከዛም በኋላ 5 ተከታታይ ተሸነፈ። በአምስቱም ግብ አላስቆጠረም። በቼልሲ ታሪክ ታይቶ ማይታወቅ 51 ነው ምናምን ግቦችን በፍጥነት ያስተናገደበት ወቅት ከፒኤስጂ ጋር የታየው ጉዳይ። እነዚህ ሁሉ ጫናዎች አሁን በዚህኛው ሲዝን የሉበት። እርጋታና መስከን የቡድን ግንባታ ሲዝን ስለሆነ የነ ዌልቤክ አይነት ተጫዋቾች መምጣታቸው የሽግግር ጊዜ ላይ ኤክስፒሪየንስ ገዳይ የመሆን ባህሪ ለጆአዎ ፔድሮ በነገራችን ላይ መጎልበት የዌልቤክ ኳሊቲ ያስፈልጋል። ለምን ይሄ ወጣት ተጫዋች የበለጠ ልምዱን እየተመለከተ ብቃቱ የሚያዳብረው የዌልቤክን ኳሊቲ እያየ። ለምሳሌ በፕሪሚየር ሊግ 30 ዓመት ከሞላቸው በኋላ ከፍተኛ ግብ በማስቆጠር በተጠናቀቀው ሲዝን ብቸኛ ተጫዋች ነው 13 ግብ አስቆጥሮ ያልጠናቀቀ ከ112 ሹቶች ላይ በቀኙ 62 በግራ እግሩ 19 በሄዲንግ 31 ከ18.9 ኤክስፔክትድ ግብ በሁሉም ውድድሮች ይሄ ተጫዋች በርካታ ግብ አስቆጠረ። ተመልከቱ በ2024-25 ዌልቤክ በጣም አስተማማኝ ተጫዋች በጣም ቶፕ ፊኒሸር ነበር። እንደውም አምና እኮ ዌልቤክ በተወሰነ መልኩ እኮ የምታስታውሱ ከሆነ ፋቢያን ዙለር ሁለተኛው ዙር መሰለኝ ካልተሳሳትኩ ተጫዋቹን ከቤንች ላይ ነበር የሚያስነሱ። በ10ኛ 9 ቁጥር ነበር ፋቢያን ዙለር ብራይተን ሲጫወት ነበር። እንደውም ጆርጂኒዮ ሩተርን ከፊት መስመር በማድረግ ያለ አጥቂ ለመጫወት እየሞከሩ ነበር እና የጌም ታይሙ አንሶ ነበር ይሄ ተጫዋች እና በ2024-25 ግን ይሄ ተጫዋች 21 ግቦችን ባስቆጠረበት ሲዝን የነበረውን ኳሊቲ የበለጠ ከእድሜ ጋር ተያያዥ በሆኑ ጉዳዮች እንዳይወርድ ለመቆጠብ ፋቢያን ዙለር እንዲህ አይነት ስትራቴጂ እንደተጠቀሙ ይገመታል። ስለዚህ አሁን ቼልሲ የላቀ ኤክስፒሪየንስ በስብስብ ውስጥ አገኘ እንጂ የነዚህ ሁለት ተጫዋቾች መምጣት ለቼልሲ የሚፈጥረው ምንም አይነት ኔጌቲቭ ጉዳይ የለም። የበለጠ ቼልሲ ቢጠቀም እንጂ አይጎዳው። ካነሳናቸው ነጥቦች አንጻር በቀጥታ ምርጥ 11ዱን ያጎለብታሉ ተብሎ በጭራሽ አይደለም። የተጫዋቾች ግን ምስል እንዲሆኑ ኤክስፒሪየንስ ያለው ድሬሲንግ ሩም የመልበሻ ክፍል ይሰክናል፣ አይበታተንም፣ በሀሳቦች አይለያይም። ህብረትነት፣ በጋራ አብሮ ማሸነፍ፣ አብሮ መሸነፍ፣ ጫናን አብሮ መቋቋም፣ አብሮ መሻገር፣ ሁሉም የድል ተያያዥ ጉዳዮች ሁሉ አብሮነትን መሰረት ያደረገ ስለሚሆን የነዚህ አይነት ተጫዋቾች መምጣት በስብስብ ውስጥ የበለጠ ያጎለብታል እንጂ አያዳክምም። ይሄ ደግሞ ለቼልሲ ትልቅ አድቫንቴጅ ነበር የከፈተ ነው። ለአሎንሶ ትራንዚሽን ደግሞ የበለጠ ጤናማ እንዲሆን የነዚህ አይነት ተጫዋቾች መምጣት ለአሎንሶም የስራ ጫና ማቅለል ነው። በጣም ትልቅ በበኩል ይሄ የዝውውር ሂደት በጣም ጤናማነቱን የሚታየኝ ከጉዳቱ የበለጠ። ምክንያቱም እነዚህ ኤክስፒሪየንሳቸውን ለቼልሲ ቢያበረክቱ እንጂ ከቼልሲ ለሚቀንሱት ኳሊቲ ያለ ብዬ አላስብም። የበለጠ እንደውም የቡድኑ አይደንቲቲ መቀየሩን የሚያሳዩ እኮ ናቸው። ስትራቴጂው ቼልሲ የ21 ዓመት የ22 ዓመት የ19 የ18 ዓመት ተጫዋች አምጥቶ በትላልቅ ውድድሮች ላይ ትላልቅ ኃላፊነት ከመስጠት የበለጠ በኤክስፒሪየንስ ተጫዋቾች በላቀ ስብስብ አሸናፊ መሆን የሚችልበትን ኳሊቲ ተመጣጣኝ የሆነ ባላንስን በስፔናዊ አጫወት በስፔናዊ አሰልጣኝ ስፔናዊ ምስል ይዞ የዘለቀበት መንገድ ነው አሁን ላይ እየተስተዋለ የሚገኘው። ስለዚህ አሎንሶ እና ቼልሲ በነገራችን ላይ ስትራቴጂያቸውን ፍሩ። የሌሎች ክለብ ደጋፊዎች በጣም ይሄ ቡድን በመጀመሪያ 2 ወራት 3 ወራት ውስጥ በደንብ መቀናጀቱ ከተስተዋለ ቼልሲን ፍሩ። በቀጣይ ሲዝን የቼልሲ አመጣጥ ድምፅ ያጠፋ በዝውውር መስኮቱ እያካሄደ ያላቸው ጤናማ ጉዳዮች ሁሉ ቼልሲ ችግሩን በአንድ የዝውውር መስኮት ሳይታሰብ እየቀረፈ ነው። አብዛኛውን ችግር
አብዛኛውን ክፍተት ቼልሲ መብቴዎቹን እያገኘ ነው። መብቴ ደግሞ በተግባር ተቀናጅቶ ዴቨሎፕ ካደረገ ደግሞ እግር ኳስ ውስጥ የሚፈለገው ጉዳይ ሁሉ እዚህ ቡድን ውስጥ ይሟላል ማለት። ያኔ ቡድን ከሆነ በኋላ እንግዲህ ቼልሲ አንዴ ሀዲዱን ያገኝ እንጂ እንደምታውቁት ነው ሜንታሊቲው የቡድኑ ራሱ አንዴ ሀዲዱ ውስጥ ከገባ ቼልሲ ይቀጥላል እንጂ አያቆሙም። አሁን እንግዲህ ማሬስካ አስገብተው ካላቸው ኃላፊነት መገደብ የተነሳ አሰልጣኙም ጥረታቸውን ገድበው ቡድኑም ኃላፊነቱን ገድቦ ቼልሲ ተጎዳ እንጂ ሁለቱም ወገኖች አልተጎዱ። እነዚህ ባለሀብቶች እኮ ገቢያቸው ይቀጥላል፣ ትርፋማነታቸው ይቀጥላል፣ አትራፊ ናቸው እኮ። አሁን የኔት ስፔንዱ ጉዳይ ነው እንጂ አምና የትኛውም ክለብ አላስገባም። 300 ሚሊዮን ፓውንድ በቀጥታ ገቢ ያገኘ ብቸኛ ክለብ እኮ ነው ከተጫዋቾች ሽያጭ። ስለዚህ የቼልሲ ቡድን ግንባታ የበለጠ ጤናማ የሚያደርጉት የስፔናዊውን ስልት እየተከተለ የስፔናዊያንን ስልት በስፔናዊ አሰልጣኝ እየተከተለ የሚገኘው ቼልሲና ዛቪ አሎንሶ አሁንም የላቀ የዝውውር ሂደትና የቡድን ቅንጅትን የሚያስኬዱ ተጫዋቾችን በሊጉ ከፍተኛ አንጋፋ የሆኑ ተጫዋቾችን በማምጣት ላይ ተያይዘውታል። ለማንኛውም ዝውውሩ ሲጠናቀቅ ደግሞ ስለነበራቸው የእግር ኳስ ኤክስፒሪየንስ የበለጠ እናነሳለን። ለማንኛውም ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። የዕለተ ማክሰኞ ፕሮግራማችን እኚህን ይመስሉ ነበር። ሰላም ቆዩ።